አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ኢፋታ ለመሲ የሆነ ቦታ እንገናኝ ይመችሻል ብሎ ጠይቋት ነበረ። እሷም አይመቸኝም፣ ቢመቸኝም ከአንተ ጋር መውጣት አልፈልግም ብላው ነበረ። እሱ ግን እሰራልሻለሁ ብሎ አገኝሻለሁ ብሏት ነበረ። በዛም ሆኖ ከቴዲ ጋር ተቀጣጥረው መሲና ቴዲ አንድ ላይ ተገናኙ። ኢፋታም ከኋላቸው እየተከታተላቸው ነበረ። አጋጣሚ የሆነ ቦታ ላይ ቆመው መሲም አይ ዛሬ ምንም ደስ የሚል ነገር እየተሰማኝ አይደለም፣ ደግሞም ስልኬ በእጄ የለም፣ ስልኬም ስትደውል መጠንቀቅ አለብክ፣ ምክንያቱም እትዬ ሄለን ጋ ነው ያለው፣ ስልኬን ወስዳብኛለች፣ ትንሽ ከኤልሹ ጋር ተጋጭቼ ስልኬን ቀምታኛለች፣ ስለዚህ ስትደውል መጠንቀቅ አለብህ አለችው። አሁንም ከሷ ጋር እየሰራህ ነው አይደል አለችው። ቴዲም እኔ መጥፎ ነገር እየሰራው አይደለም፣ ግን ከሷ ጋር ነኝ፣ ነገር ግን ወደ አንቺ ስደውል እኔ በአዲስ ስልክ ነው የሚደውለው፣ ስለዚህ ማንም ሰው ሊያቀኝ አይችልም አላት። እሷም በቃ ለአሁን ይበቀናል ቆይታችን፣ ወደ ቤት መመለስ አለብኝ፣ ዛሬ ምንም ደስ የሚል ስሜት እየተሰማኝ አይደለም አለችው። እሱም እንዴት ነው ወደ ቤት ሳይሆን ወደ ልቤ እየገባሽ ነው እንጂ የምን ወደ ቤት ነው አሁን መተሽ አሁን እንዴት ትሄጃለሽ ብሎ አጥብቆ ያዛት። በዛም መሀል ኢፋታ ወደ እነሱ ተጠጋ። አይመቸኝም ብለሽ ነበር አይደል? አይመችሽም አይደለ ብሎ አፈጠጣት። አይ መሲም አጋጣሚ እኮ ሱቅ ስወጣ ተገናኝተን ነው እንጂ ተቀጣጥረን ወጥተን አይደለም፣ ተገናኝተንም አይደለም አለችው። ኢፋታ ግን ሊያምን አልቻለም። ቴዲም ለኢፋታ አንተ ማነክ? ማን ሆነ ነው ልትከታተለን ልትጠጋን የቻልከው ብሎ ጠየቀው። ኢፋታም መስዬ ንገሪው በፍቅራችን መሀል እንዳይገባ አላት። እሷም የምትለው ጠፋባት። ቴዲም ምን እየተፈጠረ ነው ግራ ገብቶኛል ብሎ ተፋጠጡ። መሲም ጉድ ሊያረጋት ፈልጓል። ኢፋታ ሊለቃት አልቻለም። ኢፋታም መሲን አሳቀቃት። ምክንያቱም እንደሚያፈቅራትና ፍቅረኛሞች ሆኖ ከቴዲ ፊት እያወራ እንዲሁም ብትቀይርኝ ራሱ ፍቅሬን ጥለሽ ብትሄጂ ራሱ በጥሩ ሰው ብትሄጂስ ከዚህ ይሄን የሚመስል ሰው ጋር ሆነሽ ማየት አይከብድም? ፍቅሬን ጥለሽ ሄደሽ ብሎ አፋጠጣት። መሲም የምትለው ጠፋባት። አራ ብላ ምንም የምትለው መልስ አጣች። ቴዲም በጣም ተናደደ። እውነት እየመሰለው ቴዲም ለመሲ ጠየቃት። እውነት ነው እንዴ እያወራ ያለው? መሲ እውነት ነው? ከአንቺ አንደበት መስማት ነው የምፈልገው አላት። እሱም ተዋት፣ ምንም ነገር አትጠይቃት አለው። አንተ አያገባህም፣ ምክንያቱም እኔ መስማትና ምፈልገው ከሷ አንደበት ብቻ ነው፣ ስለዚህ ዝም ብትል ብታርፍ ይሻልሃል ብሎ አስጠነቀቀው። ኢፋታም ነገሩን አበረታው። መስዬ የኔ ፍቅር እያለ መጥራትም ጀመረ፣ ማቆላመጥም ጀመረ። እውነታውን ያለው ነገር ንገሪው እያላት ነው። የምትለው ጠፋባት። መሲ አፏን ይዛ ዝም አለች። ቴዲም በጣም ተናደደ፣ ራሱን መቆጣጠር አቃተው። ኢፋታም እውነታውን ካልተነገርሽው ቅድም ወንድምሽ ፊት የተፈጠረው ነገር ድጋሚ እዚህ ሊፈጠር ነው አላት። እሷም ወይኔ ብላ በጣም ደነገጠች። የምትለው ጠፋባት። ጉዱም እንደፈራችው ተፈጠረ። ቴዲም ነይ፣ ኢፋታም ነይ ወደ ቤት እንሂድ ብሏት ሊጎትታት ሲል ቴዲ አትሄድም፣ ምክንያቱም የመጣችው እኔ ጋ ነው፣ መሲ እውነቱን እስከምትነግረኝ ድረስ የትም መንቀሳቀስ አትችልም አለው። ኢፋታም ሄዶ አንገቱን አንቆ ያዘው። መሲም በጣም ደነገጠች። መሀላቸው ገብታ ኢፋታ አዎ ከበፊት እንተዋወቃለን ብላ አፋተቻ። ኢፋታም መሲን ይዟት ወደ ቤት ሄደ። መሲም ዞር ዞር ብላ ቴዲን እየተመለከተች መንገዷን ቀጠለች። ቴዲን በጣም ተናደደ። ወይኔ ቴዲ በጣም ተጫወተችብኝ፣ እንዴት እንደዚህ ታደርጋለች? እወድሻለሁ እያልኳት አፍቅረት በፍቅሯ ተይዤ እያለ ራሱ ኢፋታም መሲን አንጠልጥሏት ወደ ቤት ይዟት ሄደ። አስቀምጧትም ሊያወራትም ነበረ። እሷ ግን ምንም ነገር አታውረኝ፣ በቃ እንዴ ይበቃኛል፣ ለምንድን ነው እንደዚህ እየተከታተልክ የምታሰቃየኝ አለችው።
ይፋታም እንድትጨነቅብኝ እኮ አልፈልግም የኔ ፍቅር፣ ግን እቤት ውስጥም ገብቼ የትም ሆኜ የትም የማስበው ስላንቺ ብቻ ነው አላት። መሲ ግን መልሷ የሆነው እኔ ግን ላንተ አልሆንም፣ በቃ ተወኝ፣ አትከታተለኝ አለችው። እሱ ግን እንደዚህ አትበኝ፣ እንደምታይኝና እንደምትሰሚኝ መጥፎ ሰው አይደለሁም። መች ቀርበሽ አይተሽኝ ደግሞ ሳትቀርቢኝ እኮ ነው አላት። ይሄ ህይወት ለአንቺ አይገባሽም፣ እኔ እንደ ልዕልት አንከባክቤ ላኑርሽ አላት። መሲም አይ ብላ እምቢ አለችው። እኔ ደረጃዬን አውቃለሁ፣ የሚሆነኝን የማይሆነኝን እኔ እንጂ ማንም ሰው ጣልቃይ ገብቶ ወይም ደግሞ በእኔ ህይወት ውስጥ ገብቶ ሊወስንልኝም አልፈልግም፣ አልፈቅድም አለችው። ይሄ ሁሉ የምትይውማ ለሱ ብለሽ ነው አይደለም? እንዲሁም ዘልዝዬ አቃጥለዋለሁ አላት። እኔና እሱን እንዴት ታወዳደሪያለሽ? ይሄ ዘልዛላና እኔን እንዴት ታወዳደሪያለሽ አላት። ቆይ ምንድን ነው አይንሽ ታሟል እንዴ አላት። ኑኑም ሳቅ ብላ አይ እየናካው እንዳይሆን፣ እንዲሁም እውነታውን ያለውን እንቅጩን ስነግርሽ አንቺ የኔና የኔ ብቻ ነሽ። ከአሁን በኋላ እንደዚህ አይነት ነገር ውስጥ ድርጊት ውስጥ ካየውሽ ግን ከአንድ ሰው ጋር እንዳይሽ አልፈልግም ብሎ አስጠነቀቃት። መሲም ፈርታው ነው እንጂ ወይም ደግሞ ከእትዬ ሄለን ጋር የሆነ ነገር ቢያደርግብኝ ወይም ደግሞ ቢያጋጨኝ ብላ ነው እንጂ ያለውን እውነታውን ትነግረው ነበረ። እንደማትፈልገው እየነገረችው ነው፣ ግን እሱ ሊያስገድዳት ያልሆነ ነገር እያወራ ነው። እሷም እንቅጩን ያለውን ነገረችው። ይሄ የምታወራው የምታሳየኝ ሀረካት ሁሉ አንተ እጅህ ውስጥ ወይም ልብ ውስጥ እስከመወጥቅ ድረስ ነው፣ እስከዛ ነው እንጂ ይሄ አንዱም ነገር ላይኖር ይችላል አለችው። እነሱም አብረው ቁጭ ብሎ እንዳሉ ቤሎል መጣ። እሷም ጥላው ሄደች። ኢፋታም ለቤሎል ምን ትላለህ እባክህ መሲ ወደድኩህ እያለች እያስቸገረችኝ ነው፣ ሲያዩት ደግሞ ምንም ስርዓት አያምኑ፣ ምንም ስርዓት የሌላት ልጅ ናት አለው። ቤሎልም ሳቅ ብሎ ኧረ እባክህ ተወው፣ የኔና የእሷ ጉዳይ ነው። ይልቁንስ ያልኩህ ነገር ጉዳይ እንዴት አረከው? ቤሎልም ይህን የተቆለፈ ቦታ አግኝቼ ነበረ፣ ቁልፉን ላገኝ ግን አልቻልኩም አለው። አሁን ቸኩላለሁ እሄዳለሁ አለው። ምክንያቱም ለቤሎል እዚህ ውስጥ የተቀመጠ ደብዳቤ ስላለ ይሄንን ካገኘን የአዶናይ አባት ማን እንደገደለው ማወቅ ስለምንችል ፈላለግ ብሎት ነበረ። እሱም እየፈላለገ ነበረ። እትዬ ሄለን ያስቀመጠች ቦታ እያተኮረ ነበረ። እሷ ግን ልታቅላቸው አልፈለጉም እነሱ። ቴዲም መንገድ ላይ ቆሞ እያሰበ ወደ መሲ እያሰበ መንገዱ ላይ እየተራመደ የሚሆነው ነገር ጠፍቶት ግራ ገብቶት ሀሳብ ላይ እያለ እትዬ ሄለን በርቀት አየችው። ይሄማ ቴዲ ነው። አዎ፣ ግን እንዴት ወጣ? ደግሞም እንዴት አልደወለልኝም? ክፍት ነው ስልኬ ብላ ተገረመች። ቀረበችው። ቴዲ ብላ ጠራችው። እንዴ ምን ሆነ ነው? በዚህ ሰዓት ደግሞ ምን ልታረግ ነው አለችው። እሱም አይ ምንም ብሎ ነገሮቹን ሊደባብቅ ሞከረ። እትዬ ሄለንም ሌላ ነገር ውስጥ ገባች። እኔ እኮ በድያለሁ አውቃለሁኝ፣ ግን ብዙም ነገሮችን ለፈለፈች። እሱ ግን ሀሳቡን ያለው መሲ ጋ ነው። እሷ በእሷ ምክንያት እንደዚህ እንደሆነ ግን አልተረዳችም፣ አላወቀችም። ግን ብርድ ላይ ለምን ቆመሃል እንዴ? የሆነ ነገር ብትሆንስ? ብርዱ ቢመታህስ? ደግሞ እኮ የሆነ ነገር ብትሆን እኔን ነው የምጸጸቱ። ስለዚህ ለምን ብርድ ላይ ትሆናለህ? ለምን እንደዚህ ትሆናለህ? ደግሞ ብትደውልልኝስ? ምንም ብታጠፋ ምንም ብታደርግ እኮ እኔ ልቀየምህ አልችልም። ደግሞም አልቀየምህም እኮ ይሄንን ታውቃለህ አይደል አለችው። እሱም እሺ ብሎ ዝም አለ።